አንድ ሰው ወደ ህይወታችሁ ገብቶ ትርጉሙ እስኪ መጣው ድረስ ፍቅርና ቃል ብቻ ነው። አንድ ሰው ወደ ህይወታችን ገብቶ ወይም ደግሞ ልጅ ወልዳችሁ ትዳር ይዛችሁ የዛ ሰው ትርጉም ካልገባችሁ በስተቀር ምንም ህይወት አይባልም። እና እንግዲህ ፍርዬ ደግሞ ዛሬ በሚገርም ሁኔታ ከልጁ ጋር እንግዲህ በሚገርም ጥቅስ መጥቷል ማለት ነው። አንድ ሰው ወደ ህይወታችሁ መጥቶ ትርጉሙ እስከሚገባችሁ ድረስ ቃልና ፍቅር ብቻ ነው። ለዛ ሰው ፍቅሩ ወይም ደግሞ የዛ ሰው ትርጉም እስከሚገባችሁ ድረስ ፍቅራቸውን ብቻ ነው ማየት ያለባችሁ ብሎ እንግዲህ በሚገርም ነገር መጥተዋል ማለት ነው። አብርሃም እንግዲህ የሩትዬ ፍቅርና የሩትዬ ትርጉም እሷ ለሱ ምን ያህል ቦታ እንዳላት ለሱ ምን ያህል ዋጋ እንደከፈለች እስከዛሬ ድረስ አልገባውም። እና ይሄ ልጅ በነገራችን ላይ በጣም ነው የምወደው። በጣም ጀግናና ምርጥ የሆነ ወንድ ነውና ትክክለኛ ነገር የሚናገር በእውነተኛ ወገን የሚቆም አብርሃም ሲያጠፋ አብርሃም አጥፍታል፣ ይሄ ትክክል አይደለም እንቅጩን የሚናገር ሩትዬን ስታጠፋ እንደዚህ አርገሻል፣ ይሄ ትክክል አይደለም፣ ይሄ ደግሞ ትክክል ነው ብሎ የሚናገር ወንድ ነውና በጣም ይመቸኛል። በነገራችን ላይ ፈጣሪ ይባርክ፣ ልጅን ያሳድግልን፣ ትዳርን ይባርክል ከዚህ በላይ ማለት ነውና። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ፍሬው የሩትዬ ወንድም የአብርሽ ወንድም መከታቸው የሆነው ዛሬ ደግሞ በሚገርም ጥቅስ መጥቷል። እንግዲህ አንድ ሰው ወደ ህይወታችሁ ገብቶ ትርጉሙ እስኪሰጠው ድረስ ፍቅር ቃል ብቻ ነው። አንድ ሰው ቦታ እስከሚሰጠው ድረስ ወይም ደግሞ ይሄ ሰው ለኔ ቦታ አለው፣ ምን አይነት ቦታ ነው ያለኝ ለዛ ሰው ብላችሁ ራሳችሁን እስከምታሳምኑና ውስጣችሁን እስከምትጠይቁ ድረስ ከባድ ነው። አብርሃም አሁን ሩትዬ ለሱ ምን ያህል ቦታ እንዳላት ወይም ደግሞ ፍቅር እንዳላት ለሱ ምን ያህል ዋጋ እንደከፈለች ልጅ እንደሰጠችው ምንም እያየ አይደለም። ዛሬ እሱ ከልጁ ጋር መሳቁን መጫወቱን መደሰቱን ብቻ ነው እያየ ያለው። ግን ከየትኛው ሴት እንደመጣ ከምን አይነት ሴት ልጅ እንዳገኘ ከምን አይነት ዋጋ ከፍሎ ወይም ደግሞ ብዙ ነገር ከፍሏል ሁለታቸውም ለዚህ ፍቅር ማለት ነው። የአብርሽና የሩት ፍቅር እንደቀላል የተገኘ አይደለም፣ ብዙ ዋጋ ከፍሏል። እና ለዛ ነው ያልገባውና እስከሚገባው ድረስ ብሎ ነው ይህንን ፖስት የቦሰጠው ማለት ነው።